ከትንሳኤ በኋላ ያለችው ቅዳሜ ቅዳም ስዑር ትባላለች። በዚህም ዕለት ከድሮ በተለየ መልኩ የጌታችንን መከራ በማሰብ በጾም ታስባ ስለምትውል የተሻረችው ቅዳሜ ተብላለች። የማትጾመዋ ቅዳሜ ስለምትጾም ስዑር ወይም ደግሞ የተሻረች ተብላለች። በዓል መሻርን ግን አያመለክትም። በቅዳም ስዑር እንግዲህ ሌሊት ስርዓቱን የሚጀምረው በመኃልየ ዘሰሎሞን ምንባብ ነው። ማህሌቱም ዝሉ እየተቃኘ እየተመጠነ እየተዘመመ እየተመረገደ እየተጻፈ ይጠናቀቃል ማለት ነው። በዚህ ዕለት ልብሰ ተክህኖ የለበሱ ካህናትና ዲያቆናት ቄጤማን ተሸክመው ቃጭል ሲያቃጭሉ መታየታቸው ደግሞ ዕለተ ትንሣኤውን ለሚናፍቁ ምእመናን ትልቅ ብስራት ነው። እንግዲህ የጌታን ትንሣኤ ማየት እጅግ በጣም መታደል ነውና ለነዚህም ማየት ለሚፈልጉ ለሚናፍቁ የብስራት ምልክት ነው፣ የብስራት ማሳያ ነውና ከዚህ ጋር ተያይዞ ደግሞ ለምለም ቄጤማ አብሮ የተለመደ ነው በዚህ ወቅት ማለት ነው። እንግዲህ ለምለም ቄጤማ ካህናቱ ለምእመናን በየቤታቸው ወይ ደግሞ በየሰፈራቸው እየዞሩ ለምለም ቄጤማን የሚያድሉበት ዕለት ስለሆነ በዚህ ዕለትም እንግዲህ ለምለም ቄጤማ ተብሎ ተሰይሟል ይሄ ቅዳሜ ማለት ነው። ቄጤማው ምእመናን እስከ ትንሣኤ ሌሊት በራሳቸው ላይ አስረውት ይሄዳሉ። በቅዳም ስዑር እንግዲህ ቀሳውስትና ዲያቆናቱ ቃጭል ወይም ቃለ ዓዋዲ የሚባለውን እየመቱ ገብረ ሰላመ በመስቀሉ ትንሣኤው እያሉ ያሬዳዊ ዝማሬ በመዘመር ጌታ በመስቀሉ ሰላምን እንደሰጠ እና እንደገና ደግሞ ትንሣኤውንም እንደገለጠልን በማብሰር ቄጤማውን ለምእመናን ይሰጣሉ። ምእመናንም በቤተክርስቲያን አገልግሎት የሚውል ገጸ በረከትን ያቀርባሉ። ለምሳሌ ዲያቆናቱ ካህናቱ ይህንን ቄጤማ ሲሰጧቸው ዕጣን፣ ዘቢብ፣ ሌሎች ነገሮችን ያቀርባሉ ማለት ነው። ቄጤማውንም በራሳቸው ላይ አስረው ይውላሉ። ይህም አይሁድ ጌታችንን እያሰቃዩ ሊሰቅሉት ባሉ ጊዜ የሾህ አክሊል ጭንቅላቱ ላይ ያስሩበት ነበረ። እስቲ አንተ ንጉስ ነህ፣ ስለዚህ ለንጉስና ደግሞ የሾህ አክሊል ይገባሃል፣ አክሊል መቀዳጀት አለብህ እያሉ እያሾፉ ያደርጉበት የነበረውን ሾህ ለማሰብ ጭምር ነው ማለት ነው። የቄጤማው ማመጣጥና ምስጢር እንግዲህ ከአባታችን ከኖህ ታሪክ ጋር የተያያዘ ነው። ምድርን በጥፋቷ በጠፋችበት ወቅት የኖህ መልእክተኛ ርግብ የውሃውን መጉደል እግዚአብሔር ደግሞ ይቅር ማለቱን ያበሰረችው ቄጤማ ይዛ በመምጣት ነው። ስለዚህ ዛሬም ደግሞ ለሐዲስ ኪዳን ክርስቲያኖች የኃጢአት ውሃ ጎደለ፣ የኃጢአት ውሃ ጠፋ፣ በክርስቶስ ሞትና ትንሣኤ ነፃነት ተሰበከ ታወጀ በማለት ካህናት ቄጤማን ይዘው ምእመናንን ያበስሩበታል ማለት ነውና ይሄ ዕለትም እንደዚህ በለምለም ቅዳሜ ተብሎ ይጠራል። ቅዱስ ቅዳሜም ደግሞ እንደዚሁ ይባላል። ቅዱስ ቅዳሜ መባሉ ደግሞ ቅዱስ የሆነው እግዚአብሔር አምላካችን በጥንተ ተፈጥሮ ፍጥረታትን አከናውኖ ከፈጠረ በኋላ ከዚህ ቀን ወይ ደግሞ ከስራ ሁሉ ያረፈበት ቀን ስለሆነ ቅዱስ የተቀደሰች ቅዳሜ ተብላ ትጠራለች። በዘመነ ሐዲስ ደግሞ የማዳን ስራውን ሁሉ ፈጽሞ በስጋው በመቃብር ሲያርፍ በነፍሱ ሲኦልን በርብሮ ባዷን አስቀርቷታል። በዚያ ለነበሩ ነፍሳትም የዘላለምን እረፍት ያወረሰበት ዕለት ስለሆነ ከሌሎች ዕለታት በተለየ ዕለት ቅዱስ ቅዳሜ ተብሎ ተሰይሟል ማለት ነውና ይሄም ዕለት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ስቅለቱን ካከበርን በኋላ ያለችው ቀዳሚት ናትና እንዲህ አይነት ስያሜዎች አሉ። እግዚአብሔር አምላካችን ብርሃነ ትንሣኤውን ደግሞ ለሁላችን ይግለጥልን ያሳየን። ይቆየን። ወስብሐት ለእግዚአብሔር። አሐቲ ድንግል አሐቲ ድንግል አሐቲ ድንግል አሐቲ ድንግል